የዛችን የበደልካትን ደካማ ባለቤትህን ዱዓ ተጠንቀቅ فدعا ربه أني مغلوب فانتصر ጌታዬ ሆይ ተበድያለሁና እርዳኝ ሲል አላህን ለመነ احذر من دعاء أولئك الذين ليس لهم إلا الله የነዛን ከአላህ Subhanahu Wa Ta'ala ውጪ ማንንም የሌላቸውን ሰዎች ዱዓ ተጠንቀቅ العامل المسكين الذي أخذت أجرته የዛን ደሞዙን የወሰድክበትን ምስኪን ሰራተኛህን ዱዓ ተጠንቀቅ والزوجة الضعيفة التي أهنتها የዛችን የበደልካትን ደካማ ባለቤትህን ዱዓ ተጠንቀቅ والجار الذي اعتديت على أرضه የዛን በመሬቱ ላይ ድንበር ያለፍክበትን የጎረቤትህን ዱዓ ተጠንቀቅ فلربما نمت ليلتك وقام هو وتوضأ فدعا بدعوة نوح عليه السلام هذه ምናልባትም አንተ ሌሊቱን ተኝተህ አድረህ እሱ ተነስቶ ውዱእ አድርጎ ኑህ عليه السلام አላህን በለመነበት ልመና ሊለምነው ይችላል فتلقى الله دعوة المظلوم فيصدر الله أمره لملائكته أن ينصروا عبده ይቺ የተበዳይ ዱዓም አላህ ዘንድ ደርሳ አላህም ለመላእክቶቹ ባሪያውን እንዲረዱት ትእዛዝ ሊያስተላልፍ ይችላል سأل جعفر البرمكي أباه وهما في السجن فقال يا أبتي بعد الأمر والنهي والمال صرنا إلى هذا عند ጊዜ جعفر البرمكي አባቱ ጋር እስር ቤት ሆኖ ያለ እንዲህ ሲል ጠየቀ አባቴ ሆይ እንደዛ ስንከለክል ገንዘብ ስናወጣ ስናስገባ ከነበርን በኋላ መጨረሻችን እንዲሆነ فقال له أبوه يا بني إنها دعوة مظلوم غفلنا عنها فلم يغفل الله عنها አባቱም እንዲህ ሲል መለሰለት ልጄ ሆይ መጨረሻችን እንዲሆን ምክንያት የሆነው እኛ የዘነጋናት አላህ ያልዘነጋት የሆነች የተበዳይ ዱዓ ነች فلا تظالموا والسلام عليكم